ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን የዕለቱ ዜና ቤተክርስቲያን ተጀምሯል። ያረካል አድማሱ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁኝ። የቤቶችና ህንጻዎች አስተዳደርና ልማት ድርጅት ለታማኝ ደንበኞቹ በብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት የእውቅናና የምስጋና የምስክር ወረቀት ሰጠ። ሰላም አምባዬ ዝርዝር አላት። የካቲት 29 ቀን 2018 ዓመተ ምህረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤቶችና ህንጻዎች አስተዳደርና ልማት ድርጅት በልማት ስራዎች ላይ በቅንነት ለሚሳተፉና የኪራይ ክፍያቸውን በወቅቱ ለሚፈጽሙ ደንበኞች የእውቅና የምስጋና መርሃ ግብር አከናወነ። በዚህ ታሪካዊ መርሃ ግብር ላይ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በመገኘት ለተመረጡ ደንበኞችና የስራ ኮሚቴዎች የምስጋና ምስክር ወረቀት በእጃቸው ሰጥተዋል። የድርጅቱ ዋና ስራ አስኪያጅ ሊቀ ስዩማን እስክንድር ገብረ ክርስቶስ ባቀረቡት ሪፖርት ተቋሙ ባለፉት 6 ወራት ህገወጥ አሰራሮችን በመክታትና የቤተክርስቲያንን ጥቅም በማስከበር ረገድ ከፍተኛ ስኬት ማስመዝገቡን ገልጸዋል። ከሁሉ አስቀድሜ ለብፁዕ ወቅዱስ አባታችን እንኳን ለ13ኛ ዓመት በዓለ ሲመቶ በሰላምና በጤና አደረሶ እያልኩኝ በቅዱስነቶ በዓለ ሲመት ማግስት የድርጅታችንን ህንጻዎችና ቤቶች ተከራይተው በወቅቱ ክራያቸውን በመፈጸም ግዴታቸውን በሚገባ መወጣት ላይ የሚገኙ ተከራዮቻችንን እውቅናና ምስጋና ለመስጠት ባዘጋጀነው መርሃ ግብር ላይ በመገኘቶ የተሰማኝን ከፍተኛ ደስታ በራሴና በድርጅታችን ኃላፊዎች ስም ስገልጽ በታላቅ ትህትና ነው። የቤተ ክርስቲያናችን ከፍተኛ የገቢ ማስገኛ ተቋም በመሆን የሚታወቀው የቤቶችና ህንጻዎች አስተዳደርና ልማት ድርጅት ባለፉት 6 ወራት ባካሄደው ደንበኛ ተኮር የልማት እንቅስቃሴ የከተማችን ብሎ ሀገራችን ያሉበትን የእድገት ደረጃ ታሳቢ በማድረግ ቀጣይ የድርጅታችን ዕጣ ፈንታ መሰረት ያደረገ በአገልግሎት አሰጣጡ ቀልጣፋና ደንበኞችን ያማከለ በቴክኖሎጂ ግብዓቶች የሚመራ እንዲሆን ለማድረግ በተደረገው ጥረት ደንበኞች እንዲደሰቱ በተቋማችን እንዲመኩና የኔነት ስሜት እንዲኖራቸው ማድረግ ችለናል። በዚህም መሰረት ተከራዮቹ ክፍያቸው በቀጥታ ለድርጅቱ እንዲከፍሉ መደረጉን ጠቅሰው ከግል ጥቅማችን ይልቅ የቤተክርስቲያንን ክብርና ጥቅም ማስቀደም አለብን በሚል አቋም እየሰራን እንገኛለን ብለዋል። ድርጅታችን ባለፉት 6 ወራት ያከናወናቸውን ዋና ዋና ተግባራት በማስመልከት ከአንድ ሳምንት በፊት ባደረገው የ6 ወር የሥራ አፈጻጸም መርሃ ግብር ላይ ግዴታቸውን ያልተወጡ ይልቁንም የቤተ ክርስቲያንን ጥቅም በመንጠቅ የራሳቸውን ጥቅም ሲያጎለብቱ የነበሩ ተከራዮች ላይ በሕግ አግባብ ከወሰደው እርምጃ በተጓዳኝ በማናለብኝነት ለሶስተኛ ወገን በከፍተኛ ዋጋ የድርጅቱን ሱቆች በማከራየት ይጠቀሙ የነበሩበትን መስመር በመዝጋት የሶስተኛ ወገን ተከራዮች በቀጥታ ለግለሰቦች ይከፍሉት የነበረውን ክፍያ ለድርጅታችን በመክፈል ውል ተዋውለው ሕጋዊ የድርጅታችን ተከራይ እንዲሆኑ አድርገናል። ይህን የቤተ ክርስቲያን ጥቅም የማስከበር ስራ እጅግ አደገኛ ከፍተኛ ዋጋ የሚያስከፍል ቢሆንም ከግል ጥቅማችን ይልቅ የቤተ ክርስቲያናችንን ጥቅም ማስቀደም እንደሚቀድም በማመን በከፍተኛ ቁርጠኝነት የወሰነው ታሪካዊ ውሳኔ ሲሆን ይህን አቋማችንን በመደገፍ በማበረታታት የቤተ ክርስቲያናችንን ዘላቂ ጥቅም እንዲከበር ያደረጉት ብፁዕ ጠቅላይ ስራ አስኪያጃችን በዚህ ታሪካዊ ቀንና አጋጣሚ ከልብ ማመስገን እፈልጋለሁ። የብፁዕነታቸው ድጋፍና አባታዊ መመሪያ ለወደፊትም እንደማይለየን እምነቴ የጸና ነው። በመርሃ ግብር ላይ በተቋሙ የልማት ስራዎች በቅንነት ለሚሳተፉና የኪራይ ክፍያቸውን በወቅቱ ለሚፈጽሙ ታማኝ ደንበኞች ከቅዱስነታቸው እጅ የምስጋና የምስክር ወረቀት ተበርክቶላቸዋል። በዕለቱ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ፣ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ፣ የልማትና ክርስቲያናዊ ኮሚሽንና የድርጅቱ የበላይ ኃላፊ ብፁዕ አቡነ ሳሙኤልን ጨምሮ ሌሎች ከፍተኛ የቤተ ክርስቲያኒቱ የስራ ኃላፊዎችም በስነ ስርዓቱ ላይ ተገኝቷል። በመጨረሻም ብፁዕ ቅዱስ ፓትርያርኩ ባስተላለፉት ቃለ ምዕዳን ሁሉም በእውነተኛ መንገድ ሲጓዝና ፈሪሃ እግዚአብሔርን ሲሰንቅ ዋጋ ያገኛል ብለዋል። ጉዳዩ በጣም ያማረ ጉዳይ ነው። እንግዲህ መቼስ ሁሉም በእውነተኛው መንገድ ሲጓዝ ህግን ስርዓትን ተከትሎ
ሕግን ስርዓትን አክብሮ እግዚአብሔርን ፈርቶ በፍርሃተ እግዚአብሔር በፈሪሃ እግዚአብሔር ስራውን የሚሰራና የሚያከናውን ዋጋው ይገባዋል። ዘሎ አሶሎ ዘይት ቀነኝ እንደሚለው መቼስ በሕግና በስርዓት የሚጓዝ ሰው በእግዚአብሔርም በሰውም ዘንድ የተከበረ ይሆናል። መቼስ ማጭበርበር፣ መስረቅ፣ መሸፈጥ ይሄ በዚህ የሚገኝ ገንዘብ በስርቆት የሚገኝ ገንዘብ በውሸት በቅጥፈት የሚገኝ ገንዘብ ይጎዳል እንጂ አይጠቅምም። ለስሙም ይሁን ለጠቅላላ እንዲያው እውነቱ በእግዚአብሔርም በሰውም ዘንድ የማይገባ ነው የሚሆነውና ይህንን በማድረጋችሁ በእውነት ስለተመራችሁ የቤተ ክርስቲያንን ሀብት የቤተ ክርስቲያንን ስራ በሐቅና በእውነት ስለ አበረከታችሁ እግዚአብሔር ይባርካችሁ ነው የምለው። እግዚአብሔር በእውነቱ በረድኤቱ ይጠብቃችሁ። የምትሰሩት ስራ ሁሉ ቀጥሉበት። ይሄ አሁን የተያዘው የእውነተኛ መንገድ በእውነተኛ መንገድ ጉዟችሁን ቀጥሉ፣ ለሌሎች አብነት ሁኑ እና እግዚአብሔር ይባርካችሁ። እንዲሁም ቅዱስነታቸው በኃጢአት ከሚገኝ ብዙ ሀብት ይልቅ በሐቅ የምትገኝ ጥቂት ነገር ትበልጣለች በማለት እውቅናን የተሰጣቸው ደንበኞች ለሌሎች አብነት የሚሆኑና ሊመሰገኑ የሚገባቸው መሆናቸውን ገልጸዋል። ይሄ ይስነ ዘበጽድቅ ብዙ ብልሃጣን በኃጢአት ከሚገኝ ብዙ ሀብት በእውነት የሚገኘው ትንሽ ይበልጣል ይላል መጽሐፋችን እና በእውነት የምታገኘው ገንዘብ በረከት አለው። በሰውም በእግዚአብሔርም ዘንድ የተከበረ ይሆናል። በሐቅ የሚጓዝ በእውነት የሚጓዝ የማይሸፍት የማይሰርቅ የማይዋሽ በሕግና በስርዓት የሚጓዝ ሰው የተባረከ ነውና እናንተ አሁን በዚሁ ስማቸው የተጠራ ወገኖች ሁሉ ለእናንተ ብቻ ሳይሆን ለሌሎቹ ሁሉ መልካም አብነት ትሆናላችሁ እና ልጆቻችንም ይህንን ለማድረግ ጥረት በማድረጋችሁ በእውነቱ ልትመሰገኑ ይገባል። የዚህ ቤቶችና ህንፃዎች አገልጋይ የሆንከው ልጃችን እስክንድር እግዚአብሔር ይባርክህ። አብረውህ የሚሰሩ ወገኖችም እግዚአብሔር ይባርካቸው፣ ወደፊትም ቀጥሉበት። ቤተ ክርስቲያኒቱን ሀብቷን፣ ክብሯን፣ ልዕልናዋን አክብራችሁ አስከብራችሁ ለዚሁ ስለበቃችሁ ተባረኩ እንላችኋለን። የተቋሙ አመራሮችም የቤተ ክርስቲያንን ሀብት ለማስጠበቅ የጀመሩትን ቁርጠኝነት አጠናክረው እንዲቀጥሉ አሳስበው መርሃ ግብሩ በጸሎተ ቡራኬ ተጠናቋል። በተያያዘ ዜና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቤቶች ልማትና በኢኮኖሚ ዘርፍ የምታከናውናቸው ተግባራት ለሀገራዊ እድገት ትልቅ አስተዋጽኦ እያበረከቱ መሆኑ ተገለጸ። ሰላም አንበይ የቤቶችና ህንፃዎች አስተዳደርና ልማት ድርጅት ለታማኝ ደንበኞቹ ባዘጋጀው የምስጋና መርሃ ግብር በቤተ ክርስቲያኗ ስር ባሉ በተለያዩ አካባቢዎች በቅርበትና በተነሳሽነት ሲከታተሉ ለነበሩ የኮሚቴ አባላት የምስጋና ምስክር ወረቀት አበርክቷል። በዕለቱ የታደሙ የመንግስት የሥራ ኃላፊዎችና የተለያዩ ተወካዮች እንደገለጹት ቤተ ክርስቲያን ምዕመናን በመንፈሳዊ ዓለም ከማነጽ ባለፈ በኢኮኖሚና ማህበራዊ ዘርፎች የምታከናውነው ተግባር የሚበረታታ ነው። በተለይም ምዕመናን በስጋም ሆነ በነፍስ ለማበልጸግ የምታደርገው ዘርፈ ብዙ ጥረት አጠናክራ ልትቀጥል ይገባል ብለዋል። ተስፋው ይሸት ባላለው በጠቅላይ ቤተ ክህነት ውስጥ በምክትል ስራ አስኪያጅነት ከዛም በቤቶችና ህንፃዎች አስተዳደር ልማት ድርጅት በስራ አስኪያጅነት አገልግያለሁ። ዛሬ ያየሁት ለየት ያለኛ ከመራ ነው። መቼም በየዘመኑ እያዘመን አይደል የሚመጣው። የተሻሉ ነገሮችን አይቻለሁ። ካየኋቸው አንዱ ትኩረት ተሰጥቶት ለደንበኞች ተኮር አይነት ትኩረት መስጠቱ ትልቅ ነገር ነው።
ምክንያቱም ቤተክርስቲያኗ በተሰማራችበት በኢኮኖሚው ዘርፍ ከመንፈሳዊው ባሻገር ማህበራዊና ኢኮኖሚ ዘርፍ ላይ ትልቁ ሚና እየተጫወቱ ያለው የራሷን አቅም በኢኮኖሚ ማሳደግ ነው። ስለዚህ ቤቶችና ህንፃዎች በአሁን ሰዓት አሁን የጀመሩት ደንበኛ ተኮር ትኩረት ተደራሽነቱን ለማስፋት የሚያደርገውን እንቅስቃሴ በዚህ አጋጣሚ በጣም ላድንቅ እፈልጋለሁ። ይህ ብቻ ሳይሆን የአሰራር ስርዓቱን በዘመናዊ መልክ ለማዘመን እየሄደ ያለውን በአካልም በቢሮ ደረጃ ተገኝቼ እንቅስቃሴዎችን ጎብኝቻለሁ እና በነበርንበት እኔ ከመራሁበት ከነበረው አሁን ያለው አሰራር እያዘመነበት ያለውን ሳይ ወቅቱን ተደራሽ ያደረገ በመሆኑ ሊመሰገን ይገባል፣ ሊበረታታም ይገባል። እሺ፣ ክብረት መታፈሪያ እባላለሁ። የመጣሁት ከአዲስ አበባ ከተማ አስተዳደር ስነ ምግባርና ጸረ ሙስና ኮሚሽን ነው። የስራ ዘርፌ የግዢ ንብረት አስተዳደርና ጠቅላላ አገልግሎት ዳይሬክቶሬት ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋናው ሀብቷ ከሚባለው አንዱ የቤቶችና ህንፃዎች መሆናቸው ይታወቃል። ከዚህ ህንፃዎች ውስጥም እኛ በተንሳይ ህንፃ ላይ ከ3ኛ ፎቅ እስከ 9ኛ ፎቅ ያለውን ተከራይተናል። ቀድሞ በነበረው ሂደት ላይ በጣም ብዙ ውስብስብ የሆኑ ችግሮች ነበሩ። ያንን ችግር ለመፍታት ቀድሞ ከነበሩ የቤቶችና ህንፃዎች አስተዳደር ድርጅት ስራ አስኪያጆች ጋር እና በየደረጃው ካሉ አመራሮች ጋር ብዙ ጊዜ እንመላለስ ነበረ። ችግሮቹ ሊፈቱ ባለመቻላቸው ያውኛ በሂደት እየጠበቅን ባለንበት ሰዓት ነው እንግዲህ ከብፁዕ ቅዱስ አባታችን ጀምሮ በየደረጃው ያሉት ሊቃነ ጳጳሳት ጭምር ለቦታው የሚመጥን ሰው ማለት ይቻላል በመመደብ ሊቀ ስዩማን እስክንድርን በመመደብ የሪፎርም ስራ ሲጀምሩ ወደኛ ተቋም ነው የመጡት። ለምን? ዋናው ስራው ደንበኛ ተኮር በመሆኑ በተቋሙ ላይ ወይም በህንፃው ላይ ያለውን ችግር ለመፍታት ነው መጥተው ያነጋገሩን። ከሞላ ጎደል ማለት ይቻላል ችግሮቹ ተፈተዋል። ነገር ግን ከድርጅቱ በላይ በብፁዓን ሊቃነ ጳጳሳት የሚፈቱ ሁኔታዎች ስላሉ አሁንም እገዛ በጣም ያስፈልጋቸዋል። ጥሩ ሪፎርም እየተደረገ ነው። አሰራሩም እየዘመነ ነው። ከደንበኞች ጋር ያላቸውን ግንኙነት እጅግ በጣም ጥሩ እየሆነ ነው። በዚሁ ቢቀጥል የሚል እምነት ነው ያለኝ። እውነቱ ደስ ይባላለሁኝ። የመጣሁት ከባሻ ወልዴ ህንፃ ኗሪ ነኝ። ኗሪ እንደመሆን የመጣም ደግሞ የዚያው የህንፃው ኮሚቴ ነኝ እና በዚህ ላይ ምንድነው ማለት የምፈልገው ነገር አሁን የመጣው አመራር ጥሩ ተነሳሽነት አለው፣ ለመስራት ከፍተኛ ፍላጎት አለው። እኛም ከጎን ሆነን ይህንንም ነገር በመደገፍ በግላችንም የተለያዩ ነገሮችን እያወጣን ቤቱን በመጠገን በማስተካከልም ሞራል የሚሰጥ ነገር አሁን በተለይ አሁን የተሰጠን የኛ እውቅና የበለጠ ቀጣይ ያሉ ሰዎችንም ሊያበረታታ የሚችል ኪራይ የማይከፍሉ ሰዎችም ኪራይ እንዲከፍሉ በኮሚቴነት ሊመጡ የሚችሉ ሰዎችም ደግሞ የተሻለ ስራ እንዲሰሩ የሚያደርግ ነገር ስለሆነ በጣም ደስተኞች ነን። የዕለቱ የክብር እንግዶችና ተሸላሚዎች በንግግራቸው የተቋሙ ዋና ስራ አስኪያጅ ሊቀ ስዩማን እስክንድር ገብረ ክርስቶስ ድርጅቱ በዘመናዊ አሰራር ለመምራት የጀመሩት ጥረት ውጤታማ እያደረጋቸው መሆኑን ጠቁመዋል። ይህም ለቤተ ክርስቲያኗ እድገት ትልቅ ፋይዳ እንዳለው ገልጸዋል። የልዩ ተሸላሚ ሆነን ተገኝተናል። ያው በሪፖርት ላይ ምን እንደሰማ ነው እጅግ በጣም ጥሩ የሆነ ተግባራት እየተሰራ ነው። እኛም በዚህ ውስጥ ተሳታፊ መሆን አለብን እንደ አንድ ተከራይ። ስለዚህ ስራዎቹን የተመደቡት አመራሮች ጠንክረው መስራት አለባቸው የሚል እምነት ነው ያለኝ። አመሰግናለሁ። የአሁኑ አመራር እየፈጠረ ያለው በተለይ ስራ አስኪያጁ በዚህ አጋጣሚ ላደንቅ እፈልጋለሁ። ወጣት ነው፣ ልጅ ነው፣ ስትራቴጂካሊ አስቦ የሚሰራ ነው። ያስቀመጣቸውን እቅዶች በዚህ መልክ ከተቀጠለበትና ድጋፍ ካገኘ ከሁሉም አካል ከዚህ የተሻለ መስራት እንደሚችል እረዳለሁ። የኛ ኮሚቴም ተሸላሚ ሊሆን የቻለው አንዱ መንገድ ምንድነው? ሁሉም ህንፃ ላይ የነበሩትን ኮሚቴዎች በመጥራት በማቀናጀት ከቤቶችና ህንፃዎች አስተዳደር ድርጅትም ድጋፍ ሰጪ አካል በመፍጠር የተጠናከረ ኮሚቴ እንዲቋቋም በማድረግ ስራ ጀምሯል። በእኛ ህንፃ ላይ ለምሳሌ ሊፍቱ ለዘመናት ለ20 ምናምን ዓመታት በላይ ሳይሰራ የነበረ ነው። በአሁኑ ወቅት ግን ህንፃው ላይ የምንኖር ሰዎች በጋራ በመጣመር አትሊስት ሊፍቱን እያንቀሳቀስ ነው መስራት ተጀምሯል። በቅርቡ ባሻ ወልዴ 2015 አካባቢ ይመስለኛል ተሰርቶ የተመረቀው። ተሰርቶ እንደተመረቀ ብዙ ያልተጠናቀቁ ስራዎች፣ ብዙ ችግሮች የነበሩበት ህንፃ ነው። አሁን የመጣው አመራር ግን በተለይ ሊቀ ስዩማን
የመጀመሪያ ወደዚህ ቤቶችና ህንጻዎችን ለማስተዳደር ሲመጡ በ3ኛ ቀን ወይ በ4ኛው ቀን መጣው ነው የኛ ቤት የጎበኙት። ከጎበኙት በኋላም ብፁዕ አባታችን አቡነ ሳዊሮስንም ብፁዕ አባታችን አቡነ ዲዮስቆሮስንም እነሱን ይዘው በመምጣት ጉብኝት ካስደረጉ በኋላ ከፍተኛ የሆነ ብዙ ችግር ያለበት ቢሆንም በተወሰነ ደረጃ ከቴራስ ላይ የነበረ ፍሳሽ መሬት ውስጥ ላይ ከፍተኛ የሆነ የፓርኪንግ እንትን የመሙላት ይሄ የሴፍቲ ታንኩ ከሚመለከተው አካል ጋር ባለመገናኘቱ ከፍተኛ የሆነ ፍሳሽ የነበረበትና ሽታ የነበረበት ቢሆንም ላይ ቴራስ ላይ ያለውን ነገር ግን ቶሎ ብለው ውሳኔ በመስጠት እሱ ተቀርፎልን በጣም ደስተኞች ነን። በሸገር ሀገረ ስብከት የሽንቁሩ ደብረ መድኃኒት ቅዱስ ሚካኤል ቤተክርስቲያን አዲስ የሚያስገነባውን ህንጻ ቤተክርስቲያን ብፁዓን አበው ሊቃነ ጳጳሳት ጎበኙ። መምህር ጌታቸው በቀለ የካቲት 28 ቀን 2018 ዓ.ም በሸገር ሀገረ ስብከት የሽንቁሩ ደብረ መድኃኒት ቅዱስ ሚካኤል ቤተክርስቲያን የልማት ስራዎችን ብፁዓን ሊቃነ ጳጳሳት ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ የሶማሌ ጅጅጋና የአርሲ አህጉረ ስብከት ጳጳስ ተገኝተው የልማት ስራዎችን ጎብኝተዋል። በደብሩ እየተሰሩ ካሉት የልማት ስራዎች አንዱ የህንፃ ቤተክርስቲያኑ ግንባታ ሲሆን ህንፃ ቤተክርስቲያኑ 5300 ካሬ ሜትር ላይ ያረፈ በአሰራሩም በአይነቱም ለየት ያለ መሆኑን ባለሙያዎቹ ያስረዳሉ። ኢንጂነር ብስራት ዳንኤል እንደተናገሩት በብፁዕ አባታችን አቡነ ሳዊሮስ አባታዊ መመሪያ ብዙ ስራዎች ሰርተናል። በኮንክሪት የተሰራ ቤተክርስቲያን እየገነባ እንገኛለን። ምዕመናን ለዚህ ታሪካዊ ቤተክርስቲያን አስተዋጽኦ እንዲያደርጉ ጥሪያቸውን አስተላልፈዋል። ብፁዕ አባታችን ሁሌም በአካል እየተገኙ በስልክም እንደዚሁ እየተደዋወሉ እያበረቱን እዚህ ደርሰናል። ብዙ ስራዎች ሰርተናል። እስካሁን ድረስ ያለውን ነገር በምስራቅ አፍሪካ የመጀመሪያው ነው። ኮንክሪት በኮንክሪት የተሰራ ቤተክርስቲያን እስካሁን ድረስ የለም። ከመሰረት ጀምሮ ኮንክሪት በኮንክሪት ነው። ሌላ ጊዜ ሌላ ቦታ የሚሰራው ምናልባት ጣራ ኮንክሪት ሆኖ ከሆነ ኮሎኖቹ ብቻ ነው። ይሄ ግን ግድግዳዎቹ ሁሉ ነገር ዶሙ ምንም ቆርቆሮ የሚባል ነገር የለም። ምንም ብሎኬት የሚባል ላመል እንኳን አንድ ቦታ እንኳን የለም። ሸክላ የለም። ሙሉ በሙሉ ልክ እንደ አባይ ግድብ በኮንክሪት ነው የተሰራው። ይሄም ደግሞ እድሜ ጠገብ እንዲሆን ያደርገዋል። ለታሪክ ለቅርስነት ከትውልድ ትውልድ የሚሸጋገር ነው የሚሆነው ማለት ነው። በካሬውም በስፋቱን ብናየው ደግሞ 5300 ካሬ ሜትር ነው። አሁን የኮንክሪት ስራውን ኦልሞስት የስትራክቸር ስራውን ልንጨርስ 85 በመቶ ደርሰናል። እሱን ገጠምን ማለት ሌላውን ከሰራን አኳያ ለኛ ቀላል ነው። ሚካኤልን ይዘን ቀላል ነው። ይህንን ትልቅ ነገር በአባቶቻችን ጸሎት ቡራኬ እያበረታቱን እንደዚህ ሁሌ እዚህ ደርሰናል። ስለዚህ ቀጣዩን ነገር ደግሞ ለማድረግ ለመጨረስ ደግሞ ግን በረከት እንድናገኝ ሚካኤል ቤትን የሰራ ያሰራ የሚለው ቃል ኪዳን ይደርሰው በዓለም ላይ ያለ ሰው ደግሞ በዚህ እንዲሳተፍ ጠጠር እንዲጥል እዚህ ያድርሰናል። ከዚህ በኋላ ግን ሁሉም ከበረከቱ እንዲሳተፍ እንፈልጋለን። ብፁዕ አቡነ ዲዮስቆሮስም እንደተናገሩት አሁን እየተሰራ ያለው ካቴድራል በዚህ ቦታ ይሰራል ተብሎ የሚታሰብ አይደለም። ምዕመናን ልጆቻችን ባላቸው አቅም ለዚህ ቦታ አሻራቸውን እያኖሩ ይገኛሉ። ህንፃ ቤተክርስቲያኑን በመስራት ላይ ያሉት ልጆቻችን እግዚአብሔር ይባርካቸው ሲሉ አባታዊ መልእክታቸውን አስተላልፈዋል። ይህ ቦታ ቅዱስ ቦታ ነው። በእውነቱ ስውር ቦታ ነው። እየተሰራ ያለው ካቴድራል እዚህ ቦታ ላይ ይሰራል ተብሎ የማይታሰብ ትልቅ ካቴድራል እየተሰራ ነው። እንግዲህ ምዕመናን ልጆቻችን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕመናን ልጆቿ የታደለች ናት። ምዕመናን ምን ጊዜም ጾማቸውም አድረው ቢያገኙም ባያገኙ ቢኖራቸው ባይኖራቸው ለእግዚአብሔር ቤት ነው የሚያስቡት። ለእግዚአብሔር ቤት ያስባሉ። ይኸው ማሰባቸው መስራታቸው ይኸው ህንፃው ምስክር ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ልጆቿ የተባረኩ ናቸው። በገጠሩም በከተማም በገዳማትም በሁሉም ባላቸው አቅም ነው አሻራ ያኖራሉ። ለሰማይ ቤታቸው
እግዚአብሔር የሚመሰገንበት ታላቅ ስራ ይሰራሉ እና ስለዚህ እዚህ ቦታ ትልቅ ካቴድራል በዚህ ቦታ እየተሰራ መሆኑን ያው ግልጽ ነው። እጅግ ያስደስታል፣ እጅግም ያኮራል እና እንግዲህ እነን ስራ ነው በመስራት ያሉት ልጆቻችን ምእመናን እንግዲህ እግዚአብሔር ይባርካቸው። በመጨረሻም ብፁዕ አቡነ ሳዊሮስ ባስተላለፈው መልእክት ብፁዓን አባቶች የሽንቁሮ ደብረ መድኃኒት ቅዱስ ሚካኤል ህንፃ ቤተክርስቲያን የልማት ስራ በመጎብኘታቸው ምስጋናቸውን አቀርበዋል። ብፁዕነታቸው አክለውም የተጀመሩ ስራዎች ተጠናክረው እንዲቀጥሉ መመሪያ ሰጥተው የቤተ ክርስቲያኑን ቅጽር ማስከበርን በተመለከተም ከሚመለከታቸው የመንግስት አካላት ጋር እየተነጋገሩ መሆኑን ገልጸዋል። ህንፃ ቤተክርስቲያን ለመጎብኘት ነው በዚሁ የተገኘ ነው። እኛን አክብረው ከብፁዕ አቡነ ኤልሳ ጋር በመሆን አክብረውን ነው በዚህ የተገኙት። እጅግ በጣም እናመሰግናቸዋለን። ለመፈጸም ያብቃልን፣ መጨረሻውን ያሳይል። እዚህ አብያተ ቤተክርስቲያኑ ዙሪያ ያለውን ትናንት እዛ ነው ያለው ሸገር አስተዳደር ከንቲባ እዛ ነው ብለን ጠዋት ሄደን ስናነጋገር ቆይተን ነው የመጣነው። አጠቃላይ የዚህ ብቻ ሳይሆን የሸገር ከተማ ሀገረ ስብከት አብያተ ክርስቲያናት ያሉት ችግሮች እንዲፈቱ አነጋግረናቸዋል፣ የዚህንም ጭምር ማለት ነው። ስለዚህ ተስፋ ሰጥቶናል። አጠቃላይ እንዲፈታ የሸገር ከተማ ሀገረ ስብከት የሀገረ ስብከቱ ስራ አስኪያጅ እና አባ አፈወርቅ ተወክለዋል። ይሄንን የሸገር ከተማ ጉዳዮች ከስር ያለውን ችግሮችን አጠቃላይ አጥንተው እንዲነግሩና እንዲፈቱ ለማድረግ ትናንት ሄደን አባ ሲኖዳም ነበሩ፣ አብረን ሄደን አነጋግረናል። ተስፋ ሰጥቶናል። ለሀገረ ስብከታችን መስሪያና ለኮሌጅ መስሪያም መሬት ሰጥቶናል፣ ሄክታር ሰጥቶናል። ትናንት ጠዋት ሄደን እስከ 6 ሰዓት እዛ ቆይተን ነው የመጣነው። ችግር የለም፣ ተስፋ ሰጥቶናል። ምንም የሚያስቸግር ነገር የለም። በጣም እየረዱን ነው ያሉት። እኛንን አሁን ጊዜ አተን ደን ስላልነገርናቸው ነው እንጂ ያሉትን ችግሮች በሙሉ እያንዳንዱን አይተን እንፈታለን ብለው ተስፋ ሰጥቶናልና እጅግ እናመሰግናቸዋለን። ጽርሐ ጽዮን ዘተዋሕዶ የሐዋርያት የአንድነት ኑሮ ማህበር በ40ኛ ዙር የሰባኪያነ ወንጌል የበጋ ስልጠና ከ26 አህጉረ ስብከት የመጡ 64 ደቀ መዛሙርትን አስመረቀ። ዲያቆን ቴዎድሮስ ፍስሐ ዝርዝር አለው። የጽርሐ ጽዮን ዘተዋሕዶ የሐዋርያት አንድነት የኑሮ ማህበር ከ26 አህጉረ ስብከቶች 40ኛ ዙር የሰባክያነ ወንጌል የበጋ ስልጠና የሰለጠኑ 64 ደቀ መዛሙርትን አስመረቀ። የጽርሐ ጽዮን ዘተዋሕዶ የሐዋርያት አንድነት የኑሮ ማህበር ከጠቅላይ ቤተ ክህነት በተሰጠው የደቀ መዛሙርትን የማሰልጠን ፈቃድ ስልጠናውን መስጠት ከጀመረ ከ1980 ዓ.ም ጀምሮ ከተለያዩ አህጉረ ስብከቶች በአካባቢያቸው ቋንቋ ማስተማር የሚችሉ 2476 ደቀ መዛሙርትን በ30ኛው ዙር ማሰልጥኖ ማስመረቁንም ይታወቃል። በተጨማሪም የ40ኛው ዙር የሰባክያነ ወንጌል የበጋ ስልጠና ከ26 አህጉረ ስብከቶች 64 ደቀ መዛሙርትን ከህዳር 1 2018 ዓ.ም ቀን ጀምሮ በማሰልጠን በየካቲት 29 2018 ዓ.ም በመንበረ ፓትርያርክ ጠቅላይ ቤተ ክህነት በጽርሐ ተዋሕዶ አዳራሽ አስመረቀ። በዕለቱም ስብከተ ወንጌል በመምህር ዳንኤል በቀለ የቀረበ ሲሆን እንዳትረሳ ተጠንቀቅ በሚል ርዕስ ትምህርትም ተሰጥቷል። እንዳትረሳ ምን በል ተጠንቀቅ። ትላንትና መርሳት ተመልከቱ። የሉቃስ ወንጌል ምዕራፍ 17 ላይም 10 ለምጻሞችን ታስታውሳላችሁ። በለምጽ ተመተው ሲሰቃዩ የነበሩ ለምጻሞች 10ም ወደ ጌታ መጡ። የዳዊት ልጅ ሆይ ማረን አሉ። አዘነላቸው። ሂዱና ተጠመቁ አላቸው። 10ም ተጠመቁ። 10ም ከለምጻቸው ተፈወሱ። ሊያመሰግን የመጣው ግን ስንት ሰው ነው? መስክሩልኝ። አንድ ሰው ነው። ከ10 አንድ ሰው ነው። የዳናችሁት 10 አይደላችሁ? 9 የት አሉ አለ። አያችሁ፣ ወዴት አሉ አለ። የተፈወሳችሁት 10 ነበራችሁ። አንደኛው ብቻ ሊያመሰግን መጣ። ክርስቲያኖች ሊቀ ነቢያት ሙሴ ምን አለ? እግዚአብሔርን እንዳትረሳ ምን በል ተጠንቀቅ። ደቀ መዛሙርት ወንድሞቻችን፣ ለእናንተ ያለ መልእክት ደግሞ ተመሳሳይ ነው። እስከ ዛሬ የተማራችሁትን የሸመታችሁትን ያገኛችሁትን ቃለ እግዚአብሔር ምን እንዳትሉ እንዳትረሱ። በጽርሐ ጽዮን የተደረገላችሁን ያን ሁሉ ልፋትና ድካም
እንዳትረሱ። ምስጋናና መልእክት በማህበሩ ዋና ስራ አስኪያጅ መምህር ሙሉጌታ ምትኩ የቀረበ ሲሆን በመልእክታቸውም ለቤተ ክርስቲያናችን ንዋየ ቅድሳትን ብቻ ሳይሆን ሰውንም እንስጥ በማለት በተለያዩ ሀገራችን ወንጌል የሚያደርሱ ሰባኪያንን ልናፈራ ይገባል በማለት መልእክታቸውን አስተላልፈዋል። ምስጋናቸውንም ለብፁዕ አቡነ ሳዊሮስ ላደረጉት ከፍተኛ አስተዋጽኦ እንዲሁም ለአብይ ኮሚቴውና ለማህበረ ቅዱሳን ለሌሎች ማህበራትና ግለሰቦችም አቅርበዋል። ጽርሐ ጽዮን ዘተዋሕዶ የሐዋርያት አንድነት ኑሮ ማህበር በ1980 ዓመተ ምህረት የተመሰረተ አባላቱም የመጀመሪያዎቹ ክርስቲያኖች ያመኑትም አንድ ልብ አንድ ነፍስ ሆነው ይኖሩ ነበር። በውስጣቸውም የሁሉ ገንዘብ በአንድነት ነበር እንጂ ይህ የኔ ገንዘብ ነው የሚል አልነበረም የሚለውን በሐዋርያት ሥራ ምዕራፍ 4 ቁጥር 32 እስከ 37 የተጠቀሰውን ኃይለ ቃል መሰረት በማድረግ በጋራ የሚኖርበት የአንድነት ኑሮ ማህበር ነው። መርሁ ለቤተ ክርስቲያን ዕጣን፣ ጧፍ፣ ዘቢብ፣ ንዋየ ቅድሳት ብቻ ሳይሆን ሰውም እንስጥ የሚል መርህ ይዞ የሚንቀሳቀስ ተልእኮ ነው ያለው። በመሆኑም በዚህ ቦታ የተሰበሰብነው ማህበሩ ለ40ኛ ጊዜ በ40ኛ ዙር አሰልጥኖ የሚያስመርቃቸውን ደቀ መዛሙርት ሁላችንም በአንድነት እንድንመርቃቸው ነው። ሰልጣኞቹ በቤተ ክርስቲያን ያላቸው የአገልግሎት ሁኔታ ምን ይመስላል? በዲቁና 39፣ በሰንበት ትምህርት ቤት 20፣ አንዳንዶቹ ቅዳሴ በመቀደስም አገልግሎት ሰጥተዋል። ሌላው በጥምቀት ዕለት በቤተ ክርስቲያኑ ጥያቄ ታቦት ተሸክመው ወደ ጥምቀተ ባህር በመሄድ ታቦቱን አክብረዋል። ጋና የሚገባቸውን እናነሳለን። አባታችን አቡነ ሳዊሮስ ናቸው። ማህበሩ የሚሰጠውን የቋንቋ ስልጠና ደቀ መዛሙርት እንዲስፋፋ ባላቸው ሙሉ ፈቃድ ማህበሩን አይዟችሁ በማለት ከማህበሩ ጎን ነኝ በማለት ብዙ ጊዜ ድጋፋቸውን ያደርጉልናል። ከማህበረ ቅዱሳን ዲያቆን ሙሉጌታ ከታች ጀምሮ ለሰልጣኞች በመመልመል ላደረጉት ከፍተኛ አስተዋጽኦ ያለውን ሂደት በማብራራት ጠረፍ አካባቢ ስብከተ ወንጌል በስፋት ሊሰራጭ እንደሚገባ መልእክታቸውን አስተላልፈዋል። ምን ያክል ምእመናን በንጽህና በቅድስና እንዲኖሩ ንስሐ የሚገቡ ቅዱስ ቁርባን የሚቀበሉ ለድሃ የሚራሩ የሚመጸውቱ ዘወትር በመቅደስ ለጸሎት ለአምልኮተ እግዚአብሔር የሚተጉ ልክ በሐዋርያት ሥራ ምዕራፍ 2 ቁጥር 42 እስከ 47 በተጠቀሰው መሰረት የመጀመሪያዎቹ ክርስቲያኖች ይኖሩት እንደነበረው አይነት ኑሮ የሚኖሩ ምእመናን የሚያስችል የስብከተ ወንጌል አገልግሎት እየፈጸም ነው የሚለው አንዱ ነው። ሌላው ደግሞ የአገልግሎት ተደራሽነታችን ነው። እንግዲህ መላው ዓለም የሚጠብቀው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ነው። በሀገራችንም እንደዚሁ ብዙ ወገኖች የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ይጠብቃሉ። ነገር ግን የስብከተ ወንጌል አገልግሎታችን ያልደረሰባቸው ቦታዎች ወይም የስብከተ ወንጌል አገልግሎት ተዳርሶባቸው ምእመናን የነበሩባቸው ቦታዎች አገልግሎታችን ተደራሽ ባለመሆኑ ምእመናን መያዝ ባለመቻሉ ምእመናን ወደ ተለያየ ባዕድ አምልኮ፣ ወደ ፕሮቴስታንቲዝም፣ ወደ እስልምና ወይም ክርስቲያኖች ነው ደግሞ አህዛባዊ ጠባይ የተላበሰባቸው ምእመናን ያሉባቸው ቦታዎች ደግሞ እየበዙ እየመጡ ይገኛሉ ማለት ነው። በመጨረሻም ተመራቂ ተማሪዎች የመጽሐፍ ቅዱስና የሰርተፊኬት የመስጠት መርሃ ግብር ተከናውኖ በዕለቱም በ6 የሀገራችን ቋንቋ ዝማሬ የቀረበ ሲሆን በተጨማሪም በሸገር አህጉረ ስብከት በቡራዩ ጸደንያ ማርያም ገዳም ሰንበት ተማሪዎችም የበገና ዝማሬ ቀርቧል። በሩሲያ ከሚገኙ ግዙፍ የብዙሃን መገናኛ ተቋማት መካከል አንዱ የሆነው የጋስፕሮም ሚዲያ ልዑካን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ስርጭት ድርጅትን ጎበኙ። ተጨማሪ ያለን በሩሲያ ውስጥ ካሉ ግዙፍ የብዙሃን መገናኛ ተቋማት መካከል አንዱ የሆነው የጋስፕሮም ሚዲያ ልዑካን የካቲት 27 ቀን 2018 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ስርጭት ድርጅት ዘመናዊ የቴሌቪዥን ስቱዲዮን ጨምሮ በድርጅቱ ቅጽረ ግቢ ውስጥ የሚከናወነውን የፕሮዳክሽን የሥራ ሂደትና የአስተዳደር ቢሮዎችን ተዘዋውረው ጎብኝተዋል። የጋስፕሮም ሚዲያ ልዑካን በጉብኝታቸው ሩሲያ ከአፍሪካ በተለይም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ያላትን ግንኙነት ይበልጥ ማጠናከር እንደምትፈልግ የገለጹ ሲሆን ልዑካኑ የቤተክርስቲያኗን ሚዲያ መጎብኘቱም ለዚህ መሻት አንዱ ማሳያ መሆኑን አመላክተዋል። የጋስፕሮም ሚዲያ ልዑካንን ተቀብለው ያስጎበኙት
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ስርጭት ድርጅት ዋና ስራ አስኪያጅ ቀሲስ ዶክተር አካለ ወልድ ተሰማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የሩሲያ ኦርቶዶክስ ቤተክርስቲያን ለረጅም ዘመናት የቆየ ወዳጅነት እንዳላቸው አስታውሰዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ስርጭት ድርጅትም የሩሲያ ኦርቶዶክስ ቤተክርስቲያን ገዳማትና ታላላቅ ካቴድራሎችን ለኢትዮጵያውያን ለማስተዋወቅ አይነተኛ ስፍራ መሆኑን በዚሁ ጊዜ ለልኡካኑ ገልጸውላቸዋል። የኛ ቴሌቪዥን በዲፕ አማኞች ዘንድ በጣም የሚታይ ስለሆነ ራሻን ለማስተዋወቅ የራሻ ቤተክርስቲያንን ለማስተዋወቅ ትልቅ እድል ይሰጣል ይሄ ፕሮግራም ብለን እናምናለን። ለምሳሌ ቅድም እንዳላችሁት የፕሮዳክሽን መለዋወጥ አድርገን እናንተ በራሽኛ ቋንቋ የምታቀርቡትን እኛ በአማርኛ የምናቀርበውን ደግሞ በራሽኛ ቋንቋ መተላለፍ የሚችልበትን በጋስፕሮም ሚዲያ ጋር ሼር እያደረግን ፕሮዳክሽን አብረን መስራት የምንችልበትን መንገድ ወደፊት በመነጋገር ልናሰምር እንችላለን። ጋስፕሮም ሚዲያ ትልቅ ሚዲያ ነው ብለን እናምናለን። ቴክኒካል ሰፖርት ማግኘት የሚችሉበትን የሚዲያውን አደረጃጀት የሚጎበኙበትን የሚያዩበትን ከተቻለም ደግሞ ቅድም እንዳልኩት የሰርቨራችን ትንሽ ለኛ ከምንፈልገው ስራ ጋር አብሮ የማይሄድ ስለሆነ እንደው ለዛም ቢሆን ቴክኒካል ሰፖርትም ማቴሪያል ሰፖርትም ማድረግ የሚችሉበትን መንገድ ካለ እዛ ከሄዱም በኋላ እዚህም እንዳይረሱም። የጋስፕሮም ሚዲያ ልኡካን በበኩላቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ስርጭት ድርጅት ጋር በመተባበር የሁለቱን ሀገራት አብያተ ክርስቲያናትና ሕዝቦች ከዚህን ቀደም ከነበረው በተሻለ የሚያቀራርቡ ተከታታይ ድራማዎችንና ዘጋቢ ፊልሞችን ለመስራት ማቀዳቸውን ጠቁመዋል። о том, что у нас общее будущее, что у нас общие недруги и у нас общий Бог. አንደኛው ምንድነው ዋናው ቁም ነገር እዚህ ትንሽ አሁን ወደፊት ይሆናል ብለን የምናስበው አሁን የሆነ ሲሪያል ተከታታይ ፊልሞችን የማንሳት ሐሳብ አላቸው። አሁን ለምሳሌ ብንወስድ እኛ ለማድረግ ያሰብነው ነገር ምንድነው አሁን በሁለቱ ሀገሮች መካከል ያሉ ግንኙነቶችን ለምሳሌ ወንድ ኢትዮጵያዊና ሴት ራሻዊ ወይንም ወንድ ራሻዊና ሴት ኢትዮጵያዊ ያብረው ተጋብተው የሚኖሩ ስለ ሀገራቸው ስለ ባህላቸው ምን አይነት ነገር እንደሚያስቡ እነዚህን በሁለቱ ሀገሮች መካከል ያለውን ግንኙነት ለማንጸባረቅ እንደዚህ አይነት ምስሎችን ለማንሳት እቀዳለን። Часть будет сниматься в Эфиопии, часть будет сниматься в России, и это, такой появится синтез творческий. ወደፊት በዚህ ላሰብነው ፕሮጀክት ተከታታይ ፊልሞች በሚቀረጹበት ጊዜ የእናንተ ባለሙያዎች ይሳተፋሉ። ኢትዮጵያ ውስጥ የእናንተ ባለሙያዎች መጥተው ራሻው ይሳተፋሉ። ይሄ ማለት ምንድነው ትምህርት ብቻ ሳይሆን የልምድ ልውውጥ ማድረግ ይቻላል። የእናንተ ካሜራማኖች፣ ሪዳክተሮች በተለያየ ሙያ የተሰበሰቡ ሰዎች በሙሉ እዛ መጥተው ማዳበር ይችላሉ። ያው ይሄም ትምህርት ማለት ነው ራሱ። የጋስፕሮም ሚዲያ ልኡካን በጉብኝታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችና ምዕመናን ለሩሲያ ኦርቶዶክስ ቤተክርስቲያን ያላቸውን ቤተሰባዊነት ለማስተዋል በመቻላቸውም መደሰታቸውን ገልጸዋል። እንደ ቅድስት ቤተክርስቲያን አስተምሮ መጻጉዕ ተብሎ የሚጠራው የዐቢይ ጾም 4ኛ ሳምንት ጌታችንና መድኃኒታችን ኢየሱስ ክርስቶስ ሕሙማንን በተአምራት መፈወሱ የሚታወስበት ሳምንት ነው። ሌኒ ክፍሌ ሊቃውንተ ቤተክርስቲያንን አነጋግራ ተከታዩን ዝርዝር ዘገባ አሰናድታለች። ተከታትለን እንመለስ። በዐቢይ ጾም መንፈሳዊ ጉዞአችን እነሆ 4ኛ ሳምንት ላይ ደረስን። ሳምንቱ እንደ ቅድስት ቤተክርስቲያን አስተምሮ መጻጉዕ ተብሎም ይጠራል። በሳምንቱ የሚነሱ ርዕሰ ጉዳዮች ምንድናቸው? መንፈሳዊ አንድምታቸውስ ምንድነው ስል መረጃ እንዲሰጡኝ በቀበና ምስራቀ ፀሐይ መድኃኔዓለም ቤተክርስቲያን ተገኘው። የዚህ ሳምንት ስያሜ መጻጉዕ ይባላል። መጻጉዕ ማለት ህሙም ማለት ነው ወይም ድውይ ማለት ነው። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ህሙማነ ስጋን በተአምራት ህሙማነ ነፍስን በትምህርት መፈወሱ በብዛት የሚነገርበት ሳምንት ነው። የዐቢይ ጾም ሳምንት ነው። መጻጉዕ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስለመፈወሱ የሚዘክር ሳምንት ነው። ጌታችን በዘመነ ስጋዌው 3 ታላላቅ ተአምራትን ሰርቷል። በተለይ አንደኛው ተፈጥሮን ተቆጣጥሯል። ከተፈጥሮ ጋር የተያዘ ተአምር ነው። ሁለተኛ ህሙማንን ፈውሷል። ሶስተኛ ሙታንን አንስቷል። በተለይ ግን በመጻጉዕ ጊዜ የሚነገረው ህሙማንን ስለመፈወሱ ነው። በቅዱስ ወንጌል 24 ጊዜ ወይም 24 ታላላቅ ተአምራት ከህሙማን ጋር ተያይዞ ተጽፏል። በመጽሐፍ ቅዱስ የሰፈሩትን ጌታ ያደረጋቸውን ተአምራት
4 ተአምራት በዝርዝር የነገሩን መጋቤ ሐዲስ ዶክተር ሮዳስ ታደሰም በሰንበቱ የሚነሳው ሳምንቱ የተሰየመለት መጻጉዕንም አብረው ጠቅሰውታል። 23ኛው በተለይ በሰንበቱ የወንጌል ምንባብ ላይ የምናነበው ከ38 ዓመት ጀምሮ በአልጋ ላይ የተኛውን መጻጉዕን አልጋህን ተሸክመ ሄድ ብሎት ምሕረትን ሰጥቶታል። ዮሐንስ 5:1። ሌላው የመጨረሻው ተአምር 24ኛው ማለት ነው። ከመወለዱ ጀምሮ እውር የሆነ ሰው ነበረ። ምራቁን እንትፍ ብሎ በምራቁ ጭቃ ከሰራ በኋላ ያው በሰሊሆም መጠመቂያ ሄደ ተጠመቅ ብሎ ያው አይንን ሰርቶለታል። በዚህ ሳምንት የሚነበቡ የመጽሐፍ ቅዱስ ክፍሎችና የሚዘመሩ መዝሙራትም የሚያተኩሩት ክርስቶስ የሕሙማን ፈዋሽ መሆኑን የሚዘክሩ ናቸው። በሰንበት ተራከቦ ኢየሱስ ለመጻጉዕ። የቤተ ክርስቲያኒቱ ሊቅ ቅዱስ ያሬድም ጌታ ካደረጋቸው ታምራት በዓይነ ስውሩ መደነቁን የጠቀሱት መጋቤ ሐዲስ ሳምንቱ ጌታ ካደረጋቸው ታምራት ጋር የተሳሰረ በመሆኑም በመጻጉዕ ስም መሰየሙን የገለጹት ቅዱስ ያሬድ ምን አለ? አበይተ ኃይላተ ገብረ ኢየሱስ በዕለተ ሰንበት። ጌታችን መድኃኒታችን ኢየሱስ ክርስቶስ በሰንበት ታላላቅ ተአምራትን አደረገ ካለ በኋላ እምኩሉ ዘያቢ ነግር ዘገብረ ጽቡር ያውር ሕያው አይነ፣ ከሁሉ የሚበልጠውን ተአምር ነግራቸዋለሁ አለ። ጭቃ ጤናማውን አይን ያጠፋል እንጂ አይንን አያበራም አለ። ምክንያቱም ዛሬ አሁን ትራኮማ የሚባል በሽታ አለ። ትራኮማ የሚባል በሽታ የሚይዘው በአዋራ በጭቃ ነው። እሱ ግን አይንን በሚያጠፋ በጭቃ አይንን አብርቷልና እምኩሉ ዘያቢ ነግር ዘገብረ ጽቡር ያውር ሕያው አይነ በማለት በጣም በታላቅ አድናቆት በመሆን የጌታውን የመድኃኒቱን የክርስቶስን ድንቅ ተአምር ተናግሯልና በቅዱስ ወንጌል ላይ እነዚህን ሁሉ ሕሙማንን ስለፈወሰ ቤተክርስቲያን በመጻጉዕ ሳምንት ሕሙማነ ሥጋ በተአምራት ሕሙማነ ነፍስን በትምህርት የመፈወሱን ነገር ስለምታስተምር መጻጉዕ የሚል ስያሜ ሰጥታለች ማለት ነው። የታመሙትን በመጠየቅና በጎ ስራ በመስራት እንዲሆንም ምክራቸውን የሰጡኝ በደብሩ ያገኘዋቸው ምዕመናን ናቸው። ጾም ሲባል ታዲያ ምግብ፣ እንጀራ፣ ስጋ፣ ወተት አይደለም። ክፉ ነገር ተንኮል ነው፣ ሸር ነው። ይሄንን ነበር መጾም ያለብን። የምንጾም ካለን ጥሩ ነው። ከእግዚአብሔር ጋር የምናወራበት የምንነጋገርበት ስለሆነ በጣም እኔ ደስተኛ ነኝ። በበኩሌ በጣም ደስታ ነው የሚሰማን። በረከት ነው። ሁሉ ነገር ደስ የሚል ነው። ብቻ በጾም ሰዓት ብዙ መጻጓንና መጻጓት ሊፈወሱ ይችላሉና ቤተክርስቲያን በፈውስ አገልግሎት እንግዲህ ከተመሰረተችበት ጊዜ ጀምሮ ስታደርግ ቆይታለች። ጌታም ሐዋርያትን ሲልካቸው ዶያነ ፈውሱ፣ ህሙማንን ፈውሱ፣ ሙታን አንሱ፣ ሙታንን አስነሱ፣ ለለምጽ አንጹ፣ ለምጻምን አንጹ፣ አጋንንት አውጹ፣ አጋንንት ያደረባቸውን አጋንንቱን አውጡ፣ ለዩላቸው ብሎ ታላቅ ኃይልን ስለሰጠ ለሐዋርያት ያ በረከት ደግሞ ወደ ቤተክርስቲያን ስለደረሰ ዛሬ ቤተክርስቲያን የሐኪም ቤት ድርሻዋን ትወጣለች ማለት ነው። መረጃውን ያደረስኳችሁ ሌኒ ክፍሌ ነኝ ከቀበና ምስራቀ ፀሐይ መድኃኔዓለም ቤተክርስቲያን። በመጨረሻም ዜና እረፍት። ከገጠር እስከ ከተማ ከሀገር ውስጥ እስከ ውጭ ሀገራት ለረጅም ጊዜ ወንጌልን ለሕዝብ ሲያደርሱ የኖሩት የወንጌል ሰባኪ መምህር ዘላለም ወንድሙ ከዚህ ዓለም ድካም አረፉ። መጋቢ ሚስጥር ሳህሉ አድማሱ። መቼ እንደምንጠራ ስለማናውቅ ሁል ጊዜ ተዘጋጅቶ መኖር ድልዋን የክሙ ሀልው ይላል። ተዘጋጅታችሁ ኑሩ። ለምን? በመጀመሪያ አምላካችን ይመጣበትን ቀን አናቅም፣ ዳግም ምጽአቱ። ሁለተኛ መልአከ ሞት ይመጣበትን ቀን አናቅም። ይሄ ያውኛ ድንገተኛ ጥሪ እንላለን፣ በአጋጣሚ እንላለን። እኛ አናቀውም እንጂ እግዚአብሔር ያውቀዋል። ታላቁ ሐዋርያ ቅዱስ ጳውሎስ የመንፈስ ቅዱስ ልጁ ለሆነው ለጢሞቴዎስ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 5 ላይ በጻፈለት መልእክቱ አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ሥራ አድርግ፣ አገልግሎትን ፈጽም በማለት እንደገለጸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከገጠር እስከ ከተማ ከሀገር ውስጥ እስከ ውጭ ሀገር የወንጌል ሰባኪነትን ሥራ ያደረገው ከምንም አይነት ነቀፌታ በመራቅ ነገርን ሁሉ በልክ ያደረገው መከራንና ፈተናን በመታገስ ለረጅም ዘመናት ቃለ ወንጌልን ለምዕመናንና ለምዕመናት ሲያዳርስ የኖረው
ተወዳጁ ሰባኪ ወንጌል መምህር ዲያቆን ዘላለም ወንድሙ ቃለ ወንጌልን ለማዳረስ ወደ ሰሜን አሜሪካ መጓዙን ተከትሎ ባሳለፍነው የካቲት 28 ቀን 2018 ዓመተ ምህረት ባደረበት ሕመም ከዚህ ዓለም ድካም ይህችን አድካሚ ዓለም በሞተ ሥጋ ተለይቷታል። እረፍት አልባው የወንጌል መምህር ዲያቆን ዘላለም ወንድሙ በአዲስ አበባ ከተማ በሚገኙ ገዳማትና አድባራት፣ ካቴድራሎች በሳምንታዊ በወርሃዊና በዓመታዊ ክብረ በዓላት በየአብያተ ክርስቲያናቱ እየተገኘ ለሚሰበሰበው በርካታ ማኅበረ ምዕመናን ወምዕመናት ቃለ ወንጌልን በማስተማር ለቅድስት ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን ከፍተኛ አስተዋጽኦ አበርክተዋል። ዲያቆን መምህር ዘላለም ወንድሙ ከዚህ በተጨማሪ በገጠሪቱ ሀገራችን በሚገኙ ጥንታውያን ቅዱሳት መካናት እየተዘዋወረ የወንጌል ትምህርትን በማዳረስ ይታወቃል። ዲያቆን መምህር ዘላለም ወንድሙ በሀገራችን በሰው ሰራሽና በተፈጥሮ ጉዳት በደረሰባቸው አብያተ ክርስቲያናት እየተዘዋወረ አብያተ ክርስቲያናትን አሳንጿል። ምዕመናንን በቃለ ወንጌል አጽናንቷል። አዳዲስ አማኞች ወደ እናት ቤተ ክርስቲያናችን እንዲጨመሩ አድርጓል። ዲያቆን መምህር ዘላለም ወንድሙ በቅድስት አገር ኢየሩሳሌም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገዳማት በሚከበሩት ዓመታዊ የትንሣኤና መሰል አበይት በዓላት ላይ እየተገኘ ቃለ ወንጌልን በመስበክ የሚታወቅ ሲሆን ከዚህም በተጨማሪ በመላው ዓለም እየተዘዋወረ የወንጌል ትምህርትን በተገቢው መንገድ ሲያስተምር ኖረዋል። ዲያቆን መምህር ዘላለም ወንድሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ሥርዓተ አስተምህሮን በመከተል መዋቅራዊ አሰራርን በማክበር ከብፁዓን አባቶች ጀምሮ በየደረጃው የሚገኙ የቤተ ክርስቲያን መሪዎችን በማማከር የወንጌል ትምህርትን ያለ ወርሃዊ ደመወዝ ክፍያ ሲያገለግል በመቆየት አርአያና ምሳሌ ያለው አገልግሎት ሲሰጥ የቆየ ሲሆን ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 1 ከቁጥር 5 ጀምሮ ይህ ናፍቆቴ ተስፋዬም ነውና በአንድ ነገር እንኳ አላፍርም፣ ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደ ወትሮው አሁን ደግሞ በሥጋዬ ይከብራል። ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና፣ ነገር ግን በሥጋ መኖር ለእኔ የሥራ ፍሬ ቢሆን ምን እንደምመርጥ አላውቅም። በእነዚህም በሁለቱ እጨነቃለሁ። ልሄድ ከክርስቶስም ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና በማለት እንዳስተማረው ዲያቆን መምህር ዘላለም ወንድሙ ወደሚናፍቀው ወደ ክርስቶስ ዘላለማዊ ጉዞ ለማድረግ በየካቲት ወር 2018 ዓመተ ምህረት ወደ ሰሜን አሜሪካ ወንጌልን ለማዳረስ በተጓዘበት ወቅት ባደረበት ሕመም ከዚህ ዓለም ድካም በሞተ ሥጋ ተለይተዋል። በሕይወት ሆነን ብንኖር ለእግዚአብሔር እንኖራለን፣ ብንሞትም ለእግዚአብሔር እንሞታለን። በሕይወት ብንኖርም ብንሞትም የእግዚአብሔር ነን ይላል ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 14 ቁጥር 8 ላይ። የዜና ቤተ ክርስቲያን ዝግጅት ክፍል ለዲያቆን መምህር ዘላለም ወንድሙ ቤተሰቦችና ለመላው ማኅበረ ምዕመናን ወምዕመናት መጽናናትን ይመኛል። የተወደዳችሁ ተመልካቾቻችን ለዕለቱ ያሰናዳነው ዜና ቤተ ክርስቲያን የተከታተላችሁትን ይመስላል። ሌሎች መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ጥሩ ጊዜ ያሳልፉ።